እስኪ ይሄንን 4K ኳሊቲ ቪዲዮ አይተነው እንመለስ። ሰላም የሸዋቴክ ቤተሰቦች እንዴት ናችሁ? አቃለው ጠፍቻለሁ። ቪዲዮ ከፖስትኩኝም 13 ወይም ደግሞ 14 ቀን ሊሆነኝ ይችላል። በጣም ይቅርታ፣ ፈተና ምናምን ስላለ ነው። በጣም ይቅርታ አድርጉልኝ። እናም በዛሬው ቪዲዮአችን ደግሞ የመጣሁት በቪዲዮ ተምኔል ላይ እንዳያችሁት ቲክቶክ ላይ አይታችሁ ሊሆን ይችላል፣ ኢንስታግራም ላይ፣ ዩቲዩብ ሾርት ላይ 4K ኳሊቲ ቪዲዮዎችን እንዴት ጀነሬት እናደርግ ብላችሁ አስባችሁ ግን ደግሞ ለመስራት ብዙ ሰዓት ፈጅቶባችሁ ዩቲዩብ ላይ ሰርች አድርጋችሁ ምናምን የሚፈጅባችሁን በአጭር ደቂቃዎች ውስጥ የሚገርም 4K ቪዲዮ እንድትሰሩ አደርጋችኋለሁ። እናም ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ይህንን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳረሱ። ቀጥታ ወደ ቪዲዮ። እናም ቤተሰቦች የሚያስፈልጓችሁ ሁለት አፕሊኬሽኖች አሉ። እነሱን ካሟላችሁ በቂ ነው። ቴሌግራም እና አላይት ሞሽን። አላይት ሞሽንን አብዛኞቻችሁ የምታውቁት አይመስለኝም። አላይት ሞሽንን ለማታውቁት ቴሌግራምን በመጠቀም 4K ሆኑ 8K ሆኑ ቪዲዮዎችን ጀነሬት የምታረጉበት አፕሊኬሽን ነው። እናም እሱን ለመስራት ቀጥታ ወደ ቴሌግራም እንሄዳለን ማለት ነው። ቴሌግራም ላይ ከገባችሁ በኋላ ሰርች ማድረጊያዋ ላይ ገብታችሁ ሸዋ ስክሪን ላይ እንደምጽፍላችሁ ሸዋ_ቴክ ብላችሁ ሰርች ታረጋላችሁ። ከዛም በኋላ የሚመጣላችሁን ቻናል ትነኩትና ትገባላችሁ። ከዛም በኋላ ውስጡ ከገባችሁ በኋላ እዚህ ጋር እንደምታዩት TC4 ኖርማል ቪዲዮ እና TC4 ኤዲቲንግ ቪዲዮ የሚል አለ እና ደግሞ ከታች ያሉትን ሶስቱን እነዚህ እዚህ ጋር የምታዩትን ኳሊቲ CC1 ኳሊቲ CC2 እና ኳሊቲ CC3 የሚሉትን ሶስቱንና ከነዛ ከሁለቶቹ ጋር አራቱን በአንድ ላይ በማድረግ አምስቱን ማለት ነው። በአጠቃላይ አምስቱን ታወርዱታላችሁ ማለት ነው። አምስቱንም ካወረዳችኋቸው በኋላ እዚች ጋር አሁን ለምሳሌ የፈለጋችሁትን መጠቀም ትችላላችሁ። ባይዘዌ ግን ደግሞ እኛ አሁን ለምሳሌ ኖርማል ቪዲዮ ከሆነ የቀረጻችሁትኝ ለኳስ ለምን ሳይሆን ለኤዲቲንግ ቪዲዮ ለኳስ የሚሆኑ ለኳስ ኤዲት ምናምን ማድረግ የምትፈልጉ ነው። ግን ደግሞ CC4 ኖርማል ቪዲዮ ግን ኖርማል እንደኔ ፌስለስ ኮንቴንት ሳይሆን ኖርማል በፊታችሁ ምናምን የምትሰሩት ቪዲዮ ከሆነ CC4 ኖርማል ቪዲዮን ትጠቀማላችሁ ማለት ነው። አሁን ለምሳሌ እኔ CC4 ኖርማል ቪዲዮን ተጠቅሜ ላሳያችሁ። እዚህ ጋር እንደምታዩት 3 ነጥቧን ተነካላችሁ። ከዛም በኋላ ሼር የምትለዋን ተነካላችሁ። ሼር የምትለዋን ከነካችሁ በኋላ ወደ ታች ዝቅ ታረጉትና አላይት ሞሽን ጋር ትልኩታላችሁ ማለት ነው። እዚህ ጋር ትንሽዬ ኢንተርኔት ሊያስቸግራችሁ ይችላል። ግን ደግሞ ሞር ፓወርፉል የሆነ ኢንተርኔት ካላችሁ ቶሎ ያረግላችኋል ማለት ነው። ይሄው እንደምታዩት እዚህ ጋር ልኮ ጨርሶልናል። እና የፈለጋችሁትን ከኔ ቻናል ላይ መርጣችሁ መላክ ትችላላችሁ። ግን ደግሞ ጆይን ማድረጋችሁን እንዳረሱ ትመቹኛላችሁ። እናም ቀጥታ አሁን ወደ አላይት ሞሽን እንሄዳለን ማለት ነው። ቀጥታ አሁን አላይት ሞሽን አፕን ስትከፍቱት ላይሰራላችሁ ይችላል። እናም እኔ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። የፕሌይ ስቶሩ ፕሮ ቨርዥኑን ላይሰራላችሁ ስለሚችል እኔ የምጠቀመው ፕሮ ቨርዥኑን ስለሆነ ቴሌግራም ላይ አስቀምጥላችኋለሁ ማለት ነው። እናም የፕላስ ምልክቷን እንዳትነኩም። ልክ እንደገባችሁ የፕላስ ምልክቷን ሳይሆን የምትነኩት ፕሮጀክት የምትለዋን ነው የምትነኳት። ከጎን ያለችው ማከበላችሁን ፕሮጀክት የምትለዋን ስትነኳት አሁን የላካችሁት CC4 ኖርማል ቪዲዮ የሚል ይመጣላችኋል። እሱን ትነኩታላችሁ ማለት ነው። CC4 ኖርማል ቪዲዮ የሚለውን ስትነኩት እዚህ ጋር እንደዚህ ያመጣላችኋል። እዚህ ጋር እንደምታዩት ሁለት ናቸው። ሁለት ታይም ላይናችን ላይ እንደምታዩት ራውንድ ሰርክል ኮፒ ዋንና ራሱ ኮፒ ያልሆነው አለ። ግን ደግሞ አሁን ለምሳሌ ለዩቲዩብ ከሆነ የፈለጋችሁት አስፔክት ሬሾን መምረጥ ትችላላችሁ። አሁን ለምሳሌ እኔ እዚህ ጋር እንደምታዩት አስፔክት ሬሾን ማስተካከል እችላለሁ። ሲቲንጓን ተነኳታላችሁ። ከዛም በኋላ አስፔክት ሬሾን እዚህ ጋር 16:9 ታረጉትና ትመለሰላችሁ። ከዛም በኋላ 16:9 ሆነ ማለት ነው። ከዛን የራሳችሁን ቪዲዮ ደግሞ እላዩ ላይ ለመደረብ የፕላስ ምልክቷን ትነካላችሁ። ከዛም በኋላ ሚዲያ ውስጥ ትገባላችሁ። ሚዲያ ውስጥ ከገባችሁ በኋላ አሁን አንድ ደስ ያላችሁ ነው የራሳችሁን ቪዲዮ እላዩ ላይ ትጭኑታላችሁ። ከዛም በኋላ እላዩ ላይ ካረጋችሁት በኋላ ጫን ብላችሁ አሁን የጫናችሁትን ቪዲዮ ወደ ታች ታመጡታላችሁ። ከዛም በኋላ እዚህ ጋር እንደምታዩት ኦኬ ቪዲዮ ሰራችሁ ማለት ነው። ወደ ታች ካረጋችሁት በኋላ እዚህ ጋር እንደምታዩት ራሱን ትነኩትና ከዛም በኋላ ሙቭ ኤንድ ትራንስፎርም ላይ ትገባላችሁ። ከዛም በኋላ እዚህ ጋር እንደምታዩት ሮቴት የምታረጉበት አለ። እንደዚህ አርጋችሁ ሮቴት ታረጉታላችሁ ማለት ነው። 90 ዲግሪ ካረጋችሁት በኋላ አሁንም ሙቪንግ ትራንስፈር ላይ ተመለሱና ሳይዙን ዜድ አክሲስ ላይ ወደፊት ታመጡታላችሁ። ይሄው እንደምታዩት
ወደፊት ታመጡታላችሁ። ምንም ነገር ሳሰሩ ይሄው ሞር ፓወርፉል የሆነ 4K ቪዲዮ ሰራችሁ ማለት ነው። ይሄው እንደምታዩት ነው። ስክሪን ላይ እንደምታዩት ይሄው ጥርት ያለ 4K ቪዲዮ ሰርታችኋል ማለት ነው። እሺ ቤተሰቦች እንግዲህ ቪዲዮን እንዳያችሁት ነው። ሞር ፓወርፉል እና በጣም ጸዴ ነው። 4K ኳሊቲ ቪዲዮዎችን ካሁን በኋላ እንዴት ነው የሚሰሩት ብላችሁ አትጨነቁም። ካሁን በኋላ በሚገርም አድርጌ 4K ኳሊቲ ቪዲዮ እንዴት እንደምሰሩ አሳይቻችኋለሁ። እና መጀመሪያ ቃል በገባችሁት መሰረት ሰብስክራይብ ማድረጋችሁ እንዳረሱ፣ ቴሌግራም ቻናላችን እዚህ ጋር አለላችሁ፣ ቲክቶክ ቻናላችን እዚህ ጋር አለላችሁ፣ ፎሎ እና ጆይን ማድረጋችሁ እንዳረሱ። ሁላችሁም ተመቹኛላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።